ለምንድነው ሌሎችን ከዚህ ቀደም የሴቶች አንድነት ገዳም እያሉ ቪዲዮ ሲሰሩ ያልከሰሷቸው? የዛሬ 5 ዓመት የተቀረጸ ቪዲዮ ነው። ምን ይላል እዚህ ጋር አዳምጡት። በመላው ዓለም የምትገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ አሁን የምንገኘው በዳልሻ ቅድስት ኪዳነ ምሕረት የሴቶች የእናቶች ገዳም ነው የምንገኘው። እንግዲህ ቤት ነው ያለው የምንገኘው በሴቶች በዳንሻ ኪዳነ ምሕረት በሴቶች አንድነት ገዳም ነው። ይሄ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዘገባ ሲሰራና ስለዛ በተለይ ብፁዕ አቡነ መቃርዮስን አዳምጡ። ይሄንን ውሸት አይደለም። ለምንድነው እሳቸውን ያልከሰሱ? ለምንድነው እነዚህ አባቶች እሳቸውን ያልከሰሱት? እሳቸው ያ የቅድሙስ ሚዲያ ለምን አልተከሰሰም? ለምን አልተወነጀለም? ለምን እንጸልይብሃለን አልተባለም? አባታችን ላይ ስለምን መቋሚያ እንጥልቦታለን መቁጠሪያ እንቆጥርቦታለን ለምን አልተባለም? አዳምጡ። በተለይ የዳልሻ ዋልድባ የሴቶች አንድነት ገዳም ተመልከት። ምን አሉ ብፁዕ አባታችን? የዳልሻ ኪዳነ ምሕረት የሴቶች አንድነት ገዳም መላው በዓለም ያሉ ዙሪያ በሙሉ ለዚህ ለሴቶች አንድነት ገዳም እንድትረዱ ጥሪያችን ነው የምናስተላልፈው። ዳንሻ ኪዳነ ምሕረት የሴቶች አንድነት ገዳም ብለው ነው የሰሩት። እሸቱ ግን አልሰራም እንደዛ ብሎ የሴቶች አንድነት ገዳም ብሎ በፍጹም አልሰራም። ቪዲዮ ውስጥም የለም። እሸቱ ወንድሜ ምናልባት ይሄን እየሰማህ ከሆነ የምትሰማም ከሆነ ሌሎችም እንድትልኩልኝ ቆርጣችሁም ቢሆን እንድትልኩልኝ ይፈልጋለሁ። በታሪክ ይሄን ባሉት ቅንጣት ከፀጉርህ አንዲት ዘለላ እንኳን ምንም አትሆንም። ይሄን ማን? ምክንያቱም አልዋሽህም፣ መጥፎ ነገር አልሰራህም፣ በጎ ነገር ነው ያደረግ። በዚህ ምክንያት ተሸማቀህ ደግሞ ከእናት ቅድስት ቤተክርስቲያን አገልግሎት በጎ ስራ ወደኋላ እንዳትል፣ በታሪክ እንዳትል፣ ስራህን ቀጥል። ይሄ ሰይጣን ያመጣብህ ትልቅ ፈተና። በቃ የገዳም አባቶች እንኳን እንደዚህ ካዘኑብኝ ብለህ እንድታቆም ነው። እንዳታቆም በታሪክ ያንን አስበህ እንድታቆም ሰይጣን አይውላችሁ የተመረጡትን እንኳን እስኪጥል ድረስ ሰይጣን ከባድ ነገር ያደርጋል። የተመረጡትን እስኪያስት ድረስ በዚህ ልክ ነው ሰይጣን። ስለዚህ እና አባቶችንም ይፈትናል፣ ገዳም ውስጥ ይፈትናል። እንዲያውም የበለጠ የሚፈትናቸው እነሱ ነው። እንደዚህ ይሄን ያክል ሲናገሩ አንተ በፍጹም ወደ ኋላ መሸሽ የለብህም። መጽሐፍም የሚረግሟችሁን መርቁ ነው የሚለው። ሰው ሲያጠፋ ልጃችን ብሎ እንደው አጠፋ እንኳን ተብሎ ከታመነ እንኳንስ ባላጠፋበት ባልሰራበት እንደዚህ አይነት የወረደና የከሰረ ከትልቁ ገዳም ከምንመካበት ገዳም ተስፋ ካደረግነው ገዳም የዓለም ድህነት በእውነት በእነሱ ጸሎት ይጸናል ብለን በምናስበው ገዳም በእውነት እንደዚህ አይነት ስተት ሐሰት ይዘው ሲመጡ በጣም እጅግ ያሳፍራል፣ ያሳዝናል።